ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንደምን ቆያችሁኝ? ዛሬም እንደተለመደው አንድ ከተማ እንጎበኛለን። እስከ ቪዲዮ ፍጻሜ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁ እንድትቆዩ በትህትና ጠይቃለሁ። የዛሬ ታሪካችን ወደ ወልቂጤ ያመራናል። ወልቂጤ በኢትዮጵያ የሚገኝ ታዋቂ ከተማ ሲሆን በተለይም በጉራጌ ሕዝብ ባህል፣ ንግድና ታሪክ በጣም የምትታወቅ ናት። ከአዲስ አበባ ወደ ደቡብ አቅጣጫ የምትገኝ ይቺ ከተማ በየቀኑ በሺዎች የሚቆጠሩ ሰዎች የሚያልፉባት ንቁ የንግድ ማዕከል ናት። ወልቂጤ በተራራማ አካባቢ የተከበበች ስለሆነች አየሯ ብዙ ጊዜ ቀዝቃዛና ለመኖር ምቹ ነው። የከተማዋ መንገዶች በንግድ ተጨናንቀው ይታያሉ። ገበያዎቿም በእህል፣ በቡናና በእንስሳት እና በባህላዊ ምርቶች የተሞሉ ናቸው። የጉራጌ ሕዝብ በንግድና በችሎታው ይታወቃል። ይህም በወልቂጤ በግልጹ ሁኔታ ይታያል። ብዙ ሰዎች ሆቴሎችና የንግድ ተቋማትንም በከተማ ውስጥ ይገኛሉ። ከተማዋን በትምህርት ያደገች ስትሆን ወልቂጤ ዩኒቨርሲቲ ብዙ ወጣቶችን ከተለያዩ የሀገሪቱ ክፍሎች አስተምሯል። በባህል ዘርፍ የጉራጌ ባህል በኩራት የምታሳይ ከተማ ናት። የጉራጌ ምግቦች እንደ ቆጮ፣ ክትፎና የቡና ስነ ስርዓት በጣም ይታወቃሉ። ሰዎቿም በእንግዳ አቀባበልና በአክብሮት ይጠቀሳሉ። በስፖርት ዘርፍ ወልቂጤ ሲቲ ወይንም ኤፍሲ በኢትዮጵያ ፕሪሚየር ሊግ የሚታወቅ ቡድንና ብዙ የከተማዋ ወጣቶች የሚደግፉት ነው። ዛሬ ወልቂጤ በፍጥነት እያደገች ያለች ከተማ ስትሆን በመንገድ፣ በንግድ፣ በትምህርትና በባህል ዘርፎች ትልቅ እድገት እያሳየች ትገኛለች። ወልቂጤ በትክክል በዚህ ዓመት ተመሰረተች የሚል የታወቀ ታሪካዊ መረጃ ብዙ አይገኝም። ነገር ግን ከተማዋ ከብዙ ዓመታት በፊት እንደ ንግድና የመንገድ ማዕከል በመሆን ቀስ በቀስ እያደገች መጣች። በድሮ ጊዜ የጉራጌ አካባቢ የንግድ መስመሮች በዚህ አካባቢ ይገኙ ነበር። በተለይ ከአዲስ አበባ ወደ ደቡብ እና ወደ ጅማ የሚሄዱ ነጋዴዎች ወልቂጤ ያርፉና ይገበያዩ ነበር። ይህም አካባቢውን በቀስታ ከመንደር ወደ ከተማ እንዲያድግ አድርጎታል። ወልቂጤ የሚለው ስም ከጉራጌኛ ቋንቋ የመጣ መሆኑን ይነገራል። እናም በአካባቢው ታሪክና ባህል ጋር ተያይዞ ትርጉም ያለው ብለው ያምናሉ። በኋላ ላይ የመንግስት መስሪያ ቤቶች፣ ገበያዎች እና ትምህርት ቤቶች እና የመንገድ ሲገነቡ ወልቂጤ የጉራጌ ዞን ዋና ከተማ በፍጥነት ማደግ ጀመረች። ዛሬ ወልቂጤ በንግድ፣ በትምህርትና በባህል ታዋቂ ሆናለች። ቤተሰቦች ስለ ወልቂጤ ይህን ያክል ካወጋን በቀጣይ ደግሞ ስለ ሌሎች ከተሞች አመሰራረታቸውና አሁናዊ ሁኔታዎችን በጥቂቱም ቢሆን እንዳስሳለን። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አመሰግናለሁ።